እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላልፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 2 ላይ የምናየው ሌሰን 9 ዛት ኢዝ ኤክሰርሳይዝ 2.5 ይሆናል። ባለፈው ያው እንግዲህ ሉዊስ ስትራክቸር ለመሳል ስቴፖች ያስፈልጋሉ። እነዚያ ስቴፖች ደግሞ እንግዲህ ምን ለማወቅ ይረዱናል እዚህ ጋር ተጠይቀናል። አንደኛው ኤሌክትሮን ዲተርሚን ለማድረግ ይጠቅመናል። የመጀመሪያው ጥያቄ ምንድነው የሚለው ዲተርሚን ዘ ቶታል ናምበር ኦፍ ቫለንስ ኤሌክትሮን ፎር ዘ ፎሎዊንግ ነው የሚለው እንግዲህ ቫለንስ ኤሌክትሮን ከኮምፓውንድ ያለውን ቶታል ፈልጉ ነው የሚለው። ስለዚህ ቫለንስ ኤሌክትሮን ለቦንድ ፎርሜሽን ስለሚጠቅመን ነው እንግዲህ እዚህ ሉዊስ ስትራክቸር ስንስልም የምንጠቀመው። ስለዚህ ቫለንስ ኤሌክትሮን ለማወቅ የአተሙን አቶሚክ ናምበርን ማወቅ ይጠበቅብናል። ዛት የኤሌመንቱን ማለት ነው። ካርበን አቶሚክ ናምበር 6 ነው። ኮንፊግሬት ስናደርገው 2 4 ነው የሚሆነው። ስለዚህ 4 እዚሁ አንሰራችን ፊት ለፊት ነው። 4 ሲደመር እንላለን ኮምፓውንድ ነው። ኦክሲጅን አቶሚክ ናምበር 8 ነው። ኮንፊግሬት ስናደርግ 2 6 ነው የሚሆነው። ስለዚህ ቫለንስ ኤሌክትሮን 6 ይሆናል። 2 ኦክሲጅኖች አሉት። 2 ሲባዝ 6 እንላለን ማለት ነው። ስለዚህ 4 ሲደመር 2 ሲባዝ 6 12 12 እና 4 አንድ ላይ ስንት ይሆናል ማለት ነው? 16 ይሆናል ማለት ነው። ስለዚህ 16 ኤሌክትሮን ከዚህ ኮምፓውንድ አለ ማለት ነው። ሌላ ቢ ላይ ያለው ሳልፌት አዮን ይላል። ሳልፌት አዮን እንግዲህ አዮኒክ ሲሆን አይተናል። ፕላስ ማይነስ የምናደርገው ኬዝ አለ ማለት ነው። ስለዚህ ሳልፈር አቶሚክ ናምበር 16 ነው። ኮንፊግሬት ስናደርገው 2 8 6 ይሆናል። ቫለንስ ኤሌክትሮን 6 ነው ማለት ነው። ሲደመር ኦክሲጅንም የዚህ ግሩፕ ነው። አቶሚክ ናምበር 8 ነው። ኮንፊግሬት ስናደርገው 2 6 ይሆናል። ስለዚህ 4 ኦክሲጅኖች አሉት። 4 ሲባዝ 6 እንላለን። ሲደመር እንላለን። ለምን? ይሄ ኔጋቲቭ አየን ነው። ዛት ኢዝ አናየን ነው። ስለዚህ 4 ሲባዝ 6 24 ይሆናል። 24 እና 6 30 ይሆናል። 30 እና 2 32 ኤሌክትሮን አለ ማለት ነው። ዛት ኢዝ ቫለንስ ኤሌክትሮን ከሳልፌት አዮን። ሌላ ሲ ላይ የተጠየቅነው አሞኒየም አዮን ነው። አሞኒየም NH3 ሲሆን አሞኒያ ነው የምንለው። NH4 ሲሆን አሞኒየም። ስለዚህ ናይትሮጅን አቶሚክ ናምበር 7 ነው። ኮንፊግሬት ስናደርገው 2 5 ይሆናል። 5 ቫለንስ ኤሌክትሮን ነው። ሲደመር 4 ሃይድሮጅን 4 አለ። አንዱ ሃይድሮጅን 1 ነው። ሲባዛ 1 እንላለን። ስለዚህ ፕላስ አየን አለ። በፕላሱ ልክ እንቀንሳለን ማለት ነው 1 ኤሌክትሮን። ስለዚህ ካታየን ነው። ይሄ ካታየን ከሆነ መቀነስ ነው ያለብን። 1 ኤሌክትሮን እንቀንሳለን። 5 ሲደመር 4 በአንድ 4 9 ሲቀንስ 1 8 ኤሌክትሮን ከዚህ ኮምፓውንድ ላይ ቫለንስ ሼል አለ ማለት ነው። ሌላ ናይትሮጅን ዳይናይትሮጅን ቴትራ ኦክሳይድ ይላል። እንግዲህ ናይትሮጅን እንደምናውቀው አቶሚክ ናምበር 7 ነው። ኮንፊግሬት ስናደርግ 2 5 ይሆናል። 5 2 ናይትሮጅኖች አሉ። 2 ሲባዛ 5 ነው የምንለው። ፕላስ ኦክሲጅን እዚህ ጋር እንዳየን ቫለንስ ሼል ላይ ያለው ኤሌክትሮን 6 ነው። ስንት ኦክሲጅን አለ? 4 ኦክሲጅኖች አሉ። ሲባዛ 6 ነው የምንለው። እንግዲህ ምንም አይነት ቻርጅ የለውም ፕላስ ማይነስ። ስለዚህ 2 ሲባዛ 5 10 ሲደመር 4 በ6 24። ስለዚህ 24 እና 10 34 ኤሌክትሮን ቶታሊ ከዚህ ኮምፓውንድ ቫለንስ ሼል ላይ አለ ማለት ነው። ሁለተኛው ጥያቄ ራይት the Lewis structure of አንደኛው ናይትሮጅን ትራይክሎራይድ፣ ቢ ክሎሬት አዮን፣ ሲ ፎስፎኒየም አዮን ነው የሚለው። ስለዚህ የመጀመሪያውን ስናይ ስቴፕ ዋይዝ ነው እንግዲህ የምናየው። የመጀመሪያው ስቴፕ ምንድነው? ራይት ቶታል ናምበር ኦፍ ኤሌክትሮንስ ኢን ዘ ኮምፓውንድ ነው። ስለዚህ ኮምፓውንዱ ናይትሮጅን 5 ኤሌክትሮን ሲደመር ክሎሪን 7 ኤሌክትሮን ሃሎጅን ናቸው። ግሩፕ 7 ነው። ስለዚህ 3 ሲባዛ 7 ይሆናል። ቱጌዘር 21 እና 5 26 ኤሌክትሮን አለ ማለት ነው። ስቴፕ 2 ሴንትራል አተም መለየት ነው። ሴንትራል አተም። ስለዚህ ሴንትራል አተም ሞር ኤሌክትሮ ፖዚቲቭ የሆነው ነው። ሃሎጅኖች ሞር ኤሌክትሮ ኔጋቲቭ ናቸው። ስለዚህ ናይትሮጅን ኢዝ ሴንትራል አተም ዘን ስኬሌታል ስትራክቸሩ ምን ይመስላል ማለት ነው? ሴንትራል አተም ናይትሮጅን ዘን ክሎሪን፣ በዚህ አለ ክሎሪን አለ። ከዛ ስቴፕ 3 ላይ ያሉ ኤሌክትሮኖችን ኦክቴትሩን ማይከል አድርገን ሰራውንዲንግ አተም ላይ መሙላት ነው። ስለዚህ ናይትሮጅን ክሎሪን አለን፣ በታች ክሎሪን አለ፣ በዚህም ክሎሪን አለ። ስለዚህ አሁን እኛ ቶታሊ ስንት ኤሌክትሮን አለን ማለት ነው?
26 ኤሌክትሮን አለ። ስለዚህ እዚህ ጋር 2 ኤሌክትሮን አለ፣ 6 ኤሌክትሮን ይፈልጋል። እነዚህ 6 ኤሌክትሮን ሰጠ ነው ስቴብል እናደርጋለን ሰራውንዲንግ አተምን ዛቲስ ኖቨል ጋዝ አይነት ኤሌክትሮን ኮንፊግሬሽን ባላንስ ሼል ላይ 88 ይኖራል ማለት ነው። አሁን ከ26 ቀንሰን እዚህ ጋር ኤሌክትሮን ከቀረ እንግዲህ ሴንትራል አተም ላይ ሎን ፔር አድርገን እናስቀምጣለን ማለት ነው። 1 2 3 4 5 6 7 8 9 10 11 12 24 ኤሌክትሮኖችን ለቦንዲንግ ተጠቅመናል። ዘን ሎን ፔር ማን ላይ አለ ማለት ነው? ሴንትራል አተም ላይ ስንት ሎን ፔር አለ ማለት ነው? 2 ኤሌክትሮኖች ዛቲስ 2 ሲንግል ኤሌክትሮኖች አንድ ሎን ፔር አለ ማለት ነው። በአጠቃላይ ስንት ኤሌክትሮን አለ? 26 ኤሌክትሮን አለ። እንቁጠረው 1 2 3 4 5 6 7 8 9 10 10 በ2 20 22 24 26 ስለዚህ እንዲህ ሆኖ ይቀመጣል ማለት ነው። ለምን ሴንትራል አተሙን ዳብል ቦንድ አልተጠቀምንም፣ ማልቲፕል ቦንድ አላረግንም ያለችኝ እንደሆነ ሰራውንዲንግ አተም ስቴብል ከሆነ ስለ ሴንትራል አተም ያው እንግዲህ ቃሪውን ኤሌክትሮን ሰጠን ስቴብላይዝ እናደርጋለን፣ ኦክቴት ሩል እንደሞላ እናደርጋለን። አንለስ ግን ቦንዲንግ ማልቲፕል ቦንዲንግ ይቀጥላል ስቴፕ 4 ማለት ነው። this is Lewis structure for nitrogen trichloride ቢላ ያለው ክሎሬታይን ነው የሚለው ሌት ዊ ዩዝ ኔክስት ስላይድ። እንግዲህ ስቴፕ 1 ምንድነው ብለናል? ስቴፕ 1 ቶታል ኤሌክትሮንን ማስቀመጥ ነው። ቶታል ኤሌክትሮን አሁን ክሎሪን አይተናል፣ ግሩፕ 7 ነው፣ 7 ኤሌክትሮኖች አሉ። ሲደመር ኦክሲጅን ግሩፕ 6 ነው፣ 3 ኦክሲጅኖች አሉ። 3 ሲባዛ 6 እንላለን። ይሄ አተም ፖዚቲቭ አየን ሳይሆን ኔጋቲቭ አየን አለው which is ተደማሪ 1 ኤሌክትሮን አለ ማለት ነው። 7 ሲደመር 3 ሲባዛ 6 18 ይሆናል። 18 ሲደመር 1 19 ይሆናል። 19 ሲደመር 7 26 ኤሌክትሮን አለው ማለት ነው። ይሄኛውም እንደ በፊቱ። ስለዚህ እነዚህ 26 ኤሌክትሮኖችን ነው እንግዲህ የምናስቀምጠው ስቴፕ 3 ላይ። እንግዲህ ስቴፕ 2 ምንድነው? ሴንትራል አተምን መለየት ነው። ሴንትራል አተም ስንለይ ሞር ኤሌክትሮ ፖዚቲቭ የሆነው ሴንትራል አተም ይሆናል ማለት ነው። እንግዲህ ከኦክሲጅንና ከክሎሪን ስናየው ሞር ኤሌክትሮ ፖዚቲቭ ክሎሪን ነው አንጻራዊ። ስለዚህ ክሎሪን ስኬሌታል ስትራክቸሩ ኦክሲጅን፣ በዚህም ኦክሲጅን ይሆናል ማለት ነው። ስቴፕ 3 ላይ ያሉ ኤሌክትሮኖችን መደርደር ነው። ስለዚህ ስንት ኤሌክትሮኖች አሉ? በአጠቃላይ 26 ኤሌክትሮኖች አሉ። እንግዲህ ማይከል ማን ነው? ክሎሪን ነው። ክሎሪን ኦክሲጅን፣ እዚጋም ኦክሲጅን ዘንድ ሰራውንዲንግ አተም ላይ ስታቢሊቲን ማስጠበቅ ነው። ስለዚህ ስንት ኤሌክትሮን ይፈልጋል? 6 ኤሌክትሮን ይፈልጋል። ለምን? የራሱ እዚህ ጋር ቦንድ የፈጠረው 2 ኤሌክትሮን ስላለው ማለት ነው። ይሄኛውም 6 ኤሌክትሮን ይፈልጋል፣ ይሄኛውም እንደዚሁ 6 ኤሌክትሮን ይፈልጋል። ዘን ከዚህ በኋላ እነዚህን ደምረን ከ26 ስንቀንስ ትርፍ ኤሌክትሮን ከመጣ ሎን ፔር አድርገን ሴንትራል አተም ላይ እናስቀምጣለን ማለት ነው። 1 2 3 4 5 6 7 8 9 10 11 12 24 ኤሌክትሮን አለ። ስለዚህ 26 ሲቀነስ 24 ስንት ይሆናል ማለት ነው? 2 ኤሌክትሮን ዛት ኢዝ ፔር ኦፍ ኤሌክትሮን አሉ። እነዚህ ሴንትራል አተም ላይ ምን ይሆናል ማለት ነው? ሎን ፔር ኦፍ ኤሌክትሮን ይሆናል ማለት ነው። ስለዚህ አሁን መልቲፕል ቦንዲንግ ላይ ምን ሄደው የነበረ ይሄኛውን ሰጠነው ሴንትራል አተም ላይ ሎን ፔር ኤሌክትሮን አስቀምጠን ሴንትራል አተም ኦክቴትሮን ካላሟላ ዳብል ቦንዲንግ ወይም ማልቲፕል ትሪፕል ቦንዲንግን እናካሄደው እንችል ነበረ ማለት ነው። ስለዚህ this is Lewis structure of the given compound that is chlorate ion ማለት ነው። ቀጣይ ስላይድ እንጠቀም። እንግዲህ ፎስፎኒየም አየን ይላል። ፎስፎኒየም አየን ውስጥ ስቴፕ 1 ምንድነው? ሎዊስ ስትራክቸር ስንስል ቶታል ነምበር ኤሌክትሮን ማስቀመጥ ነው። ፎስፈረስ 15 አቶሚክ ነምበር ነው። ኮንፊግሬት ስናደርግ 285 ኤሌክትሮን አለው ማለት ነው። ሲደመር ሃይድሮጅን 1 ኤሌክትሮን ያለው ስንት ሃይድሮጅኖች አሉ? 4 ሃይድሮጅኖች አሉ። ስለዚህ እናባዛለን። ይሄ ካታየን ነው። በካታየኑ ልክ ይቀነሳል ማለት ነው ኤሌክትሮኑ። ስለዚህ 5 ሲደመር 4 9 ሲቀነስ 1 8 ኤሌክትሮኖችን እንጠቀማለን ለቦንድ ፎርሜሽን ማለት ነው አጠቃላይ ከኮምፓውንድ ውስጥ። ስለዚህ ሞር ኤሌክትሮፖዚቲቭ ከሁለት ኤሌመንቶች ሃይድሮጅን ነበረ። ሃይድሮጅን ደግሞ ሴንትራል አተም መሆን አይችልም። ፎስፈረስ ሴንትራል አተም ነው ማለት ነው። ስለዚህ ፎስፈረስ P is
ሴንትራል አተም እናደርገዋለን ማለት ነው። ዘን የቀረው ሰራውንዲንግ ነው። ሃይድሮጅን ስኬሌተል ስትራክቸሩ ፎስፈረስ፣ በአራቱም ሳይድ ሃይድሮጅኖች ይሆናሉ። ሃይድሮጅን በዚህም ሃይድሮጅን ይሆናል። ስቴፕ 3 ላይ ምንድነው የሚሆነው? ያሉ ኤሌክትሮኖችን ለሲንግል ቦንድ ውጭ ሰራውንዲንግ አተምን ስታቢሊቲን አስጠብቀን እንደራድራለን ማለት ነው። ስለዚህ ሴንተር አተም ፎስፈረስ ካልነ ፎስፈረስ እዚህ ጋር አንድ ሃይድሮጅን አለ፣ እዚህ ጋርም ሌላ ሃይድሮጅን አለ፣ በዚህም ሌላ ሃይድሮጅን አለ። ይሄኛው ዩኒፎርሚቲ መጠበቅ አለበት። ስለዚህ እኩል ዳሽ ነው የሚሆነው ፎስፈረስ ስናስቀምጥ ሲንግል ቦንዶችን ማለት ነው። ስለዚህ በዚህ አደረግን፣ በዚህ እኩል ሃይድሮጅን፣ በዚህም ሃይድሮጅን፣ እዚህ ጋር ሃይድሮጅን አለ። ዘን አሁን ስንት ኤሌክትሮን ተጠቅመናል? 1 2 3 4 በሁለት 8 ኤሌክትሮን። ስለዚህ እንዲሁ አድርገን ይሄ የመጣልን ምን ሲሆን ነው? አንድ አዮን ሲቀነስ ነው፣ አንድ ኤሌክትሮን ሲቀነስ ነው። ፕላስ 1 እናድርጋለን ማለት ነው። ዚስ ኢዝ ዘ ሎዊስት ስትራክቸር ፎር ፎስፎኒየም አዮን። ሶስተኛ ጥያቄ ድራው ዘ ሎዊስት ስትራክቸር ፎር ሳልፈር ቴትራፍሎራይድ ኤንድ ፎርሚክ አሲድ ይላል። እንግዲህ መጀመሪያውን ኤ ብለን ብንወስደው ዛቲ ሳልፈር ቴትራፍሎራይድ መጀመሪያው ስቴፓችን ምንድን ነው? ቶታል ናምበር ኦፍ ኤሌክትሮን ማወቅ ነው ስቴፕ 1። ስለዚህ ሳልፈር 6 ሲደመር ፍሎሪን 4 በ7 4 ሲባዛ 7 ዛቲዝ 28 እና 6 34 ኤሌክትሮኖች አሉ። ስቴፕ 2 ምንድን ነው? ያሉ ኤሌክትሮን ሴንትራል አተምን መለየት ነው። ስለዚህ ሳልፈር ኢዝ ሴንትራል አተም ነው። ዘንድ ሴንትራል አተም ከለየን በኋላ ስኬሌተል ስትራክቸር ማቆም ነው። ሳልፈር አረግነ በአራቱም ሳይድ ፍሎሪኖች አሉ ማለት ነው። ፍሎሪን አለ። ስቴፕ 3 ላይ ምን ማድረግ ነው? ያሉ ኤሌክትሮኖችን ስታቢሊቲን ጠብቆ ማስቀመጥ ነው። ስለዚህ ሳልፈር አለ ሴንትራል አተማችን፣ በአራቱም ሳይድ ፍሎሪኖች አሉ። እነዚህ ፍሎሪኖች እንግዲህ ሁለት ኤሌክትሮን አግኝተዋል። የቀሩ ኤሌክትሮኖችን 6 ይፈልጋሉ ማለት ነው። ስታቢሊቲን ጠብቀው ይሄኛውም 6 ኤሌክትሮን አለው፣ ይሄኛውም 6 ኤሌክትሮን አለው፣ ሶስተኛውም 6 ኤሌክትሮን አለው፣ ዘን አራተኛውም 6 ኤሌክትሮን አለው። ቱጌዘር ሁለት ሼር ካርጓቸው ጋር ስንት ኤሌክትሮን ይኖራቸዋል ማለት ነው? 8 ኤሌክትሮኖች ይኖራቸዋል። አሁን እነዚህ ኤሌክትሮኖችን ደምረን ከ34 ስንቀንስ ትርፍ ኤሌክትሮን ሎን ፔር ኤሌክትሮን ይኖራል። ያን ደግሞ ሴንትራል አተም ላይ እናስቀምጣለን ማለት ነው። ካለ 1 2 3 4 5 6 7 8 9 10 11 12 13 14 15 16 ኤሌክትሮኖች አሉ። 16 በ2 30 ስንት ነው የሚሆነው? 32 ይሆናል። ስለዚህ ከ34 ስንት ኤሌክትሮን ቀርቷል ማለት ነው? 2 ኤሌክትሮን። ስለዚህ እዚህ ጋር 2 ኤሌክትሮን እናስቀምጣለን። ዚስ አር ሎን ፓየር ኤሌክትሮንስ ኦን ሴንትራል አተም። ስለዚህ ዚስ ኢዝ ሎዊስት ስትራክቸር ፎር ሳልፈር። አሁን ስታቢሊቲን ባይጠብቅ ኖሮ ይሄ ሴንትራል አተሙ ዳብል ቦንዲንግ ይካሄድ ነበረ። ነገር ግን በጣም ኤክስፔንድድ ኦክቴት ሩል አለው ማለት ነው። ኤክስፔንድድ የሆነ ኤሌክትሮኖች አሉት። ሁለተኛው ቢ ብለን ልንወስደው እንችላለን። ፎርሚክ አሲድ ነው። ፎርሚክ አሲድ። ስለዚህ አሁን ፎርሚክ አሲድ ላይ በአጭሩ ምን አድርገን ማስቀመጥ እንችላለን? ፎርሙላውን H2CO2 አድርገን ማስቀመጥ እንችላለን። ስለዚህ አሁን ከነዚህ ውስጥ ሴንትራል አተም ማን ይሆናል ሚለውን ከማየታችን በፊት ቶታል ኤሌክትሮን መቁጠር ስቴፕ 1 ነው ማለት ነው። ስለዚህ ቶታል ኤሌክትሮን ሃይድሮጅን ላይ ስንት አለ? 2 ሲደመር 2 ሲባዛ 1 ሲሆን 2 ነው የሚሆነው። ካርበን 4 ሲደመር ኦክሲጅን 2 ኦክሲጅኖች አሉ። 2 ጊዜ 6 12። ስለዚህ 6 እና 12 18 ኤሌክትሮኖች አሉ ማለት ነው። ስቴፕ 2 ምንድነው? ሴንትራል አተም መለየት። ሴንትራል አተም መስት ቢ ዘ ሞስት ኤሌክትሮ ፖዚቲቭ የሆነ ሴንትራል አተም ይሆናል። ሴንትራል አተም ኢዝ ካርበን ነው። ነገር ግን ካርበን በቃው አይደለም። ኦክሲጅኖችም ከካርበን ቀጥለው ምንድናቸው? ኤሌክትሮ ፖዚቲቭ ናቸው። መጀመሪያ ከማንም በላይ ኤሌክትሮ ፖዚቲቭ ማን ነበረ? ሃይድሮጅን ነበረ። ከዛ ካርበን ነው። ከዛ ኦክሲጅን ነው። ስለዚህ ካርበን ኤንድ ኦክሲጅን አር ሴንትራል አተምስ። ስለዚህ ትክክለኛው ስትራክቸር እንዲሰራ
እነዚህ ያስፈልጋሉ ማለት ነው። ስለዚህ ስኬሌታል ስትራክቸር ምን ሊሆን ይችላል? ካርበን ሴንትራል አተም ነው ብናለን። ከዛ ቀጥሎ ኦክሲጅን ሴንትራል አተም ነው ብለናል። ዘን ሳራውንዲንጎች ማን ይሆናሉ ማለት ነው? በሁለቱም አቅጣጫ ሃይድሮጅኖች ይሆናሉ ማለት ነው። ስቴፕ 3 ላይ ምንድን ነው የምናደርገው? እነዚህ ስኬሌታል ስትራክቸርን ተቀጥለን ኦክቴት ሩልን ተቀጥለን ያሉ ኤሌክትሮኖችን ስታቢሊቲን አማካይ አድርገን ማስቀመጥ ነው ማለት ነው። ስለዚህ ሃይድሮጅን፣ ካርበን፣ ኦክሲጅን፣ ሃይድሮጅን። አሁን ሃይድሮጅን ስንት ኤሌክትሮን አለው? አንድ ኤሌክትሮን አለው። ስለዚህም ሳቲስፋይ አድርጓል። እዚህ ጋር ስንት ኦክሲጅኖች? አንድ ኦክሲጅን ረስተናል። ስለዚህ ያ ኦክሲጅን ማን ላይ ነው የሚቀመጠው? እዚህ ጋር ካርበን ጋር ነው ማለት ነው። ስለዚህ እዚህ ጋር አንድ ኦክሲጅን አለ። ስለዚህ አሁን ይሄኛው ኦክሲጅን ስንት ኤሌክትሮን ይፈልጋል? 2 ኤሌክትሮን ይፈልጋል። እናድርገው 2 ኤሌክትሮን ሳይሆን 4 ኤሌክትሮኖችን ይፈልጋል። ስለዚህ እነዚህ 4 ኤሌክትሮኖችን እዚህ ጋር እናስቀምጥላታለን። ይሄኛው 6 ኤሌክትሮኖችን ይፈልጋል። እነዚህ 6 ኤሌክትሮኖችን እዚህ እናስቀምጥላታለን ማለት ነው። ይሄኛው ስቴብል ሆነ። አሁን ካውንት እናድርግ እስቲ እነዚህ ኤሌክትሮኖችን። ከ18 በታች ከሆነ ሴንትራል አተም ላይ ሎን ፔር ይሆናሉ። አንለስ ግን ሴንትራል አተም ስቴብል አይደለም፣ ዳብል ቦንዲንግን ያካሂዳል ማለት ነው። አሁን 1 2 3 4 5 6 7 8 9 በ2 18። ሆኖም ግን ይሄኛው ካርበን ምን አልሆነም? ስቴብል አልሆነም። ምን ይካሄድበታል? ዳብል ቦንዲንጉ ይኖራል ማለት ነው። ስለዚህ ከዚህ ያሉ ኤሌክትሮኖች ወዲህ ይሄዱና ዳብል ቦንድን ይፈጥራሉ። ይሄኛው ዳብል ቦንድ አይፈጥርም። ለምን? እዚህ ጋር ኦክቴት ሩል ይፈለስበታል። ስለዚህ እነዚህ ኤሌክትሮን ሪዞኔት ያደርጋሉ፣ ዳብል ቦንዲንግ መፍጠር ይችላል። ስለዚህ ሃይድሮጅን ዘን ካርበን ይሄኛው ዳብል ቦንድ ይፈጥራል። እዚህ ጋር ያለው ኦክሲጅን ዘን ሃይድሮጅን። እዚህ ጋር ስንት ኤሌክትሮኖች ተጠቅም ነው? 2ቶችን። ስለዚህ ቃሪዎች ስንት ናቸው ማለት ነው? 2 ፓይር ኦፍ ኤሌክትሮን ናቸው። እዚህ ጋር እነዚህ 2 ፓይር ኦፍ ኤሌክትሮን አሉ። this is the Lewis structure for formic acid። አራተኛው ጥያቄ which of the following atoms oxygen, helium, fluorine, hydrogen and phosphorus cannot be used as central atom in Lewis structure ነው የሚለው። ዛን ያን አብራሩ ኤክስፕሌን አድርጉ ነው የሚለው። አሁን እነዚህ ስናይ ኦክሲጅንም 2 ኤሌክትሮን መቀበል ይፈልጋል። ስለዚህ ማልቲፕል ቦንድ መፍጠር ይችላል። ዘን ሴንትራል አተም መሆን ይችላል ማለት ነው። ሌላ ሂሊየም ስቴብል ነው፣ ሴንትራል አተም ኮንሲደሬሽን የለውም። ፍሎሪን 1 ኤሌክትሮን ነው የሚቀበለው፣ የሚሰጠውም ሴንትራል አተም መሆን አይችልም። ለምን? ሞር ዛን 1 ኤሌክትሮን ቦንዲንግ ከመጣ ምን ይሆናል ማለት ነው? ኦክቴት ሩል ይፋለሳል፣ ሴንትራል አተም መሆን አይችልም። ሃይድሮጅንም እንደዛው እንደ ፍሎሪን፣ ፎስፈረስ ይችላል። ስለዚህ መልሳችን የሚሆነው ማን ነው? ሃይድሮጅን ኤንድ ማን? ፍሎሪን። ለምንድን ነው ያልን እንደሆነ ቢኮዝ ኤክስፕሌን የሚለውን ማለት ነው። ዘይካንንት ማለት እንችላለን። ፎርም ሞር ዛን ዋን ኮቫለንት ቦንድ። ስለዚህ ከአንድ ኮቫለንት ቦንድ በላይ መፍጠር ስለማይችሉ እነዚህ ሴንትራል አተም መሆን አይችሉም። ከኤሌክትሮኔጋቲቪቲ እና ኤሌክትሮን ፖዚቲቪቲ ራሱ በዘለለ። ስለዚህ ኮቫለንት ቦንድን በሚፈጥሩት ቦንድ ተንተርሰን ሲንግል ኮቫለንት ቦንድ፣ ዳብል ኮቫለንት ቦንድ፣ ትሪፕል ኮቫለንት ቦንድ ብለን እንጠራቸዋለን። ስለዚህ 1 ኮቫለንት ቦንድ የምንለው ሲንግል ኮቫለንት ቦንድ ነው። ከዛ ውጭ ሌላን መፍጠር ስለማይችሉ ሴንትራል አተም ሊሆኑ አይችሉም ማለት ነው። ለምን? ትሪፕል እና ዳብል ኮቫለንት ቦንድ የመሆን እድል ካጋጠመ እነዚህ ኦክቴት ሩልን ሴንትራል አተም ሆነው ስለሚያፋልሱ ሳራውንዲንግ አተሙ ስለሚቸገር ኮቫለንት ቦንድን ሲንግል ውጭ ሌላን መፍጠር አይችሉም። ከዛ በተነሳን ሴንትራል አተም መሆን አይችሉም ማለት ነው። ሌላው መጨረሻው ጥያቄ 5ኛው ጥያቄ ራይት ላዊስ ስትራክቸር ፎር ካርቦናይል ሳልፋይድ። ይህ ኮምፓውንድ ካርቦናይል ሳልፋይድ ይባላል። ስለዚህ መጀመሪያው ስቴፕ ምንድን ነው? ሴንትራል አተምን መምረጥ ነው። ሴንትራል አተም ሞር ኤሌክትሮፖዚቲቭ ነው። ከነዚህ ውስጥ ስናየው ሞር ኤሌክትሮፖዚቲቭ ማን ነው? ሌስ ኤሌክትሮኔጋቲቭ የሆነው ካርበን ነው። ስለዚህ ሎዊስ ስትራክቸር ደግሞ ስቴፕ ዋይዝ ነው የሚሰራው። ስቴፕ 1 ምንድን ነው? ካውንቲንግ ቶታል ናምበር ኦፍ ኤሌክትሮን ነው። ስለዚህ ስቴፕ
1 ቶታል ናምበር ኦፍ ኤሌክትሮን መፈለግ ነው። ዘን ካርበን 4 ኤሌክትሮን አለው ሲደመር ኦክሲጅን 6 ኤሌክትሮን አለው፣ ሳልፈርም 6 ኤሌክትሮን አለው። ቶታሊ 16 ኤሌክትሮን አለ ማለት ነው ቶታሊ። ስለዚህ 16 ኤሌክትሮኖች ለቦንድ ፎርሜሽን እንጠቀማለን። ስቴፕ 2 ምንድነው? ሴንትራል አተምን መለየት ነው። ስለዚህ ካርበን ኢዝ ሴንትራል አተም። ለምን ሴንትራል አተም ካርበን ሆነ? ሞር ኤሌክትሮፖዚቲቭ የሆነው ማን ነው ማለት ነው? ካርበን ነው ማለት ነው፣ ወይም ሌስ ኤሌክትሮኔጋቲቭ የሆነው። ከዛም ስኬሌታል ስትራክቸር እናስቀምጣለን። ስኬሌታል ስትራክቸር ስናስቀምጥ ካርበን ሴንትራል፣ ኦክሲጅን እና ሳልፈር ሳራውንዲንግ አተሞች ይሆናሉ ማለት ነው። ስቴፕ 3 ምንድን ነው? ኤሌክትሮኖችን መደርደር ነው። ኦክቴት ሩልን በመጠበቅ ያሉ አቬሌብል ኤሌክትሮኖችን ከተሰጡ ኤሌመንቶች ማስቀመጥ ነው ማለት ነው ከኮምፓውንድ ውስጥ። ስለዚህ አሁን ሳራውንዲንግ አተም ኦክቴት ሩልን ማሟላት አለበት በሚለው ኮንሲደር አድርገን ዘን 6 ኤሌክትሮን ይሄኛውም 6 ኤሌክትሮን ይፈልጋል። ይሄ ዘን 6 ኤሌክትሮን ደረደርን። እስቲ እንቁጠር። ከ16 ትርፍ ካለ እዚህ ጋር እናስቀምጣለን። 1 2 3 4 5 6 7 8 16 ኤሌክትሮን ሆነዋል። ስለዚህ እነዚህ ኤሌክትሮን ትክክል ናቸው። ዘን አሁን ካርበን ስናይ ስቴብል አይደለም። ስቴፕ 4 ይቀጥላል። እነዚህ ሞር ኤሌክትሮንስ መስት ሙቭ ቱዋርድ ሴንትራል አተም። ስለዚህ በሁለቱም ጎን ስንት ኤሌክትሮን ወደዚህ ይሄድላታል ማለት ነው? ወደ ካርበን ሁለት ኤሌክትሮኖች ወይም ፓየር ኦፍ ኤሌክትሮን ይሄዱላታል። ዘን ዳብል ቦንዲንግ ይፈጠራል ማለት ነው። ኦክሲጅን ዘን ካርበን ዘን ሳልፈር። አሁን ከነዚህ ውስጥ ያው እንግዲህ ከቀደሙ ስናይ 6 ኤሌክትሮኖች የነበሩት እዚህ ጋም ዳብል ቦንድ ይመጣል፣ እዚህ ጋም ዳብል ቦንድ ይመጣል። ስለዚህ 2 ኤሌክትሮን ከሁለቶቹም ቀንሰናል ማለት ነው። ከዚህም 2 ኤሌክትሮኖችን ቀንሰናል። ስለዚህ አጠቃላይ ኤሌክትሮኖችን እንቁጠር እስቲ 1 2 3 4 5 6 7 8 16 ኤሌክትሮን ሆነዋል። ስለዚህ this is the correct Lewis structure for carbonyl sulfide compound which is covalent compound ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። Lewis structure ለመሳል ምን ያስፈልጋል? ስቴፖች ያስፈልጉታል። እነዚህ ስቴፖችን በጥሞና ተከታትላችሁ ልብ ላይ ማስረጽ ይጠበቅባችኋል። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሁኑ። ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ አትርሱ።